የሾርባይቱ ሙያችን ማገራታችን እንደቀጠለ ነው። ዛሬ ደግሞ የስንዴ ሾርባ እንሰራለን። ድስት ላይ ኦሊቭ ኦይል ጨምረን ሽንኩርት ጨምረን በደንብ አድርገን እናቁላላለን። በደንብ ከተቁላላ በኋላ ነጭ ሽንኩርትና ዝንጅብል እንጨምራለን። እሱንም በደንብ ሚክስ አድርገን ጥብስ ካደረግነው በኋላ የምንፈልገው አይነት ቅመማ ቅመም እንጨምራለን። እዚህ ጋር ግን መረሳት የሌለበት ነገር ጥቁር ላይሞን ወይም ደግሞ ደረቅ ሎሚ ብትጠቀሙ በጣም አሪፍ ነው። ቀጥሎ ሰደርዲያ፣ ካሮት፣ ድንች፣ ቲማቲም ከዛ ደግሞ ተዘፍዝፎ ያደረ ስንዴ ህሪስ የሚሰራበት የተፈተገው ስንዴ እንጨምርና ውሃ ጭምር አድርገን ክልስ አድርገን ክድን እናደርገዋለን። ለረጅም ሰዓት ቀስ ባለ እሳት ለረጅም ሰዓት መብሰል አለበት። እንደዚህ ቆንጆ ሆኖ ከበሰለ በኋላ አትክልቶቹን እናወጣቸዋለን። ካሮቱም ድንቹም ሁሉንም ዲያዩንም እናወጣውና ቲማቲሙን በደንብ አድርገን ልጣጩ ቀስ አድርገን እንልጠዋለን። ከበሰለ በኋላ ቲማቲም ለመላጥ ስለማያስቸግር እንደዚህ ቀስ ቀስ አድርገን ለጥለጥ አድርገን እንለጠውና እንፈጨዋለን ሶስቱም። ከዛ ደግሞ ቲማቲሙ ካሮት ድንቹ አንድ ላይ አድርገን በጁስ መፍጫ ብቻ ባለን መፍጫ እንፈጫዋለን። ከፈጨነው በኋላ የዶሮ ስጋው ደግሞ እንደዚህ በሹካ እንፈረፍረዋለን። በደንብ አድርገን ቅጥጥን አድርገን ፈርፍረን አጥንት እናወጣዋለን። ከዛ በኋላ አሁን የፈጨኑ ዶሮ ስጋውንም እንዳለ አንድ ላይ ጭምር አድርገን በደንብ አድርገን ሚክስ እናደርገዋለን። ወፈር ስለሚል ውሃ እንጨምርበታለን። በደንብ አድርገን ያው ስንዴ ውሃ ያነሳል በጣም ለዛ ውሃ በደንብ አድርገን ክልስ እናደርገዋለን። ከዛ ቀስ ባለ እሳት ሙክክ ብሎ መብሰል ስላለበት ክድና አድርገን እናቆየዋለን። አቤት እንዴት እንደሚያምር! ከዛ በኋላ ሄድ መለስ ያለን እናየዋለን። በደንብ መብሰሉን ካረጋገጥን በኋላ ትንሽ እንዲያወፍርልን ከፈለግን 2 ማንኪያ ኦትስ እንጨምርበታለን። ከዛ ኦትሱ ብዙ መብሰል ስለማያስፈልገው 2-3 ደቂቃ ካበሰልነው በኋላ ክዝብራ ከእንደገና እንጨምራለን። ክዝብራ ያው በጣም ሾርባ የሚያጣፍጠው ላይሞንና ክዝብራ ነው ብዬ አስባለሁኝ። እንደዚህ በቃ በስሎልኛል። ቆንጆ ሆና ይሄ ሾርባ በጣም እኛ ቤት በጣም ተወዳጁ ሾርባችን ነው። እናንተም ሰርታችሁ ሞክሩት፣ ትወዱታላችሁ። ከዛ አንድ ሎሚ ጨምቄ ጨመርኩበት። ከዛ ከእንደገና የክዝብራ ጨመርኩበት። ሾርባችን ለመጠጣት ዝግጁ ሆኗል ማለት ነው። ይሄንን ሾርባ ሁላችሁም ሰርታችሁ ሞክሩት። እውነት ለመናገር በጣም ጽድት ያለ ሾርባ ነው። መልካም ረመዳን። መልካም